ያለሁበት አዳምጡ። አዲስ አበባ ላይ እየመዘገብኩ ነው። ዛሬ ምዝገባ የለም። ለማሾፍም የምትጠይቁ የምታላግጡ ማለት ነው። ኦኬ። ስለ ሀላል ሆም በቤቱ ላይ ገብቶ እየመዘገበ ነው። ሄዳችሁ ጠይቁ። የራሴን ነው እየተመለከትኩ ያለሁት፣ ራሴን በተመለከተ ስለምሰራው ማለት ነው። አለቀ። ኦኬ። ያልተስማማችሁ ደግሞ ጥላችሁ መሄድ ነው። በተደጋጋሚ ስጽፉልኝ ስለነበር አዎ እየመዘገብኩ ነው ያለሁት። ሌሎቹም ብሎክ አድርጉልኝ። አለቀ። አይቆምም። እጄ ላይ ስንት ከአሜሪካ፣ ከካናዳ፣ ከአውስትራሊያ፣ ከለንደን፣ ከዱባይ፣ ከሳዑዲ የተመዘገቡ አሉ። ቢኢዝን ረበል ዓለሚን አላህን ስብሓንሁ ወተዓላ ይዤ ታያላችሁ። ስሙ ቻሌንጁን ደግሞ ትልቅ አድርገሽ አሰባስበሽ በአንድ ታስገቢዋለሽ። ኢንሻላህ ደረሰኛን የሚልከውን ደረሰኛን እዚጋ አንቺ ጋር ታስትልኪልኛለሽ። ኢንሻላህ እየሰበሰብሽውን እንደ አባልነትሽ ድርሻሽን ተወጪ። ኢንሻአላህ ደግሞ እናስደስታቸው። ወላሂ ቤታቸው እንደኛ ቤት ነበራቸው፣ ልጅ ነበራቸው፣ ሁሉን ነገር አጥተው እዛ ሻራ ቤት ውስጥ ሲኖሩ በጣም ያሳዝናሉ። እና ትልቅ ለሚዲያውም ትልቅ ተጽዕኖ ነው። ታውቂያለሽ፣ ይህንን ስንሰራ ለሚዲያችን ታዋቂነት እናተርፋለን፣ ትልቅ ድርጅት ነው ብለው ያምናል። ማንም ሰው ያምናል። ገባሽ አይደለ? ስለዚህ ለሚዲያውም ትልቅ ነገር ነው። ይሄን ነገር ቢያንስ ትልቅ ነገር አድርገን ተጽዕኖ ፈጥረን መምጣት አለብን። ዋናው አማና ነው። እንታመናለን። ከዛ እዛ ባለው ከዚህኛው ስራሽ ራሱ ትልቅ ነገር ማግኘት ይቻላል። ገባሽ አይደለ? በዚህኛው ስራችን ራሱ ትልቅ ዱንያችንም አኼራችንም ያምራል። ሀላል ሆም ደብረ ብርሃን ሄዶ ቁርአን ይዘው ሄደው ቁርአኑን ሰጥተው ትልልቅ ሰዎችና የቲሞችን ቪዲዮ ቀርጸው መጥተው ለአረፋ ረመዳን ሊገባ ሲል ነበር ሄዱት። ከረመዳን በኋላ ወይም ደግሞ ረመዳን ላይ ለእነሱ ማፍጠሪያ ይዘው እንደሚመጡ ቃል ገብተው ቪዲዮ ሰርተው ቪዲዮ ተፖስቶ ግን እነሱ እርዳታ እንዳደርሳቸው መረጃ ደርሶኛል። ትናንትና እዛው ደብረ ብርሃን ካለ ሱብሃንአላህ ወላሂ ላዚም ይሄን የምታረጉ ሰዎች መቼም አልፋታችሁ። ለእኔም ደርሶኛል ይሄ መረጃ ሞቢል እኔም ደርሶኛል። እዛ ተፈናቃዮች ቪዲዮ ተቀርጾ ሲመጣ ያንን ቪዲዮ ከተፖሰተ በኋላ በጣም ብዙ ሺህ ሙስሊሞች ይረዳሉ ያለምንም ማጋነን። በተለይ ረመዳን ጋር ተያይዞ ያንን ብር ምን እያደረጉት ነው? ማንም ሰው እነዚህን ተፈናቃዮች ሄዶ ቀርጾ ፖስት አድርጎ አለመርዳት አይችልም። ወይም ደግሞ ሂዳችሁ መቅረጽ አትችሉም፣ እኛ እንከለክላለን። ማንም ሰው ሄዶ ቪዲዮ ቀርጾ በእነሱ መለመኛ ሊያደርጋቸው አይገባም። አብደላህ ለመነባቸው፣ የራሱን ቢዝነስ ሰራባቸው። አሁን ደግሞ ሀላል ሆም የራሱን ቢዝነስ እየሰራባቸው ነው ያለው። በደንብ ሁሉም የኢትዮጵያ ሕዝብ ያውቃል ብዬ አስባለሁ። በሀገራችን ላይ ባለው ግጭት ምክንያት ንብረታቸውን፣ ቤታቸውን፣ ልጆቻቸውን አንድ አባት 11 ልጅ 15 ልጅ አቶ ሙሉ ቤተሰቡን አቶ አንዲት ህፃን አባቷ ሲገደልባት አይታ በእነዚህ የቲሞች መነገድ አይቻልም፣ አንፈቅድም እኛ ይሄን ነገር። ስለዚህ እኔ ይህን ሰውዬ ማናገር ባለብን ልክ አናግረን በእነዚህ ተፈናቃዮች ቪዲዮ ቀርጾ የሰበሰበውን ብር ራሱ ልንጠይቀው ይገባል። ምክንያቱም ቪዲዮ ፖስት እንደተደረገ ነው የተነገረ የለን። ሰማችሁ እንግዲህ ይሄ ነው እንግዲህ መረጃችን። እህቶቻችንም እዚህ ጉዳይ ላይ ለረጅም ጊዜ የሚሰሩ አሉ። እዛ አካባቢ ያለውን ነገር በደንብ ነው የሚያውቁት። ገባችሁ? ኦኬ። ኡስታዞች እኔ ቲክቶከር ነኝ ብለሃል። እኔ ተራ ቲክቶከር ነኝ። ትልቅ ኡስታዞች ግን አውግዘውታል ብለሃል አይደለ? ሰው እንደዚህ በቃ የሚያውቀውን ነገር አላውቅም ብሎ ጠይቆ ያለ መላከኛ መተው ሊነግሩን ነው እንዴ? በቃ ኡስታዞች እኮ ነው እየመሩ ነው ያሉት። መመራት አለበት በቃ። እሱ ማነው ድርቅ የሚለው እንደዚህ በዚህ ልክ? በቃ ይሄ ጥቅመኛ እንደሆነ ግልጽ ነው። በቃ ገና ከአንደበቱ ነው የምታውቅበት። የእሱ ብቻ ሳይሆን እሱን ሰፖርት የሚያደርጉት እያስገቡ ቤታቸው ቁጭ አድርግተው እየመዘገበ ቢሮ እንከፍታለን እያሉ ሰዎች የእነሱ አይገርምም እንዴ? ከዚህ በላይ መሰሎቹ ናቸው። ከኛ በላይ ዲን እናውቃለን የሚሉ ሰዎች አይደሉም እነዚህ ሰዎች? በጣም ነው የሚደብረው። ፍጥጥ ያለ በቃ ይሄ የሚደብር አይነት። ይሄ እኮ ዲን እኮ መነገጃ መቀለጃ አይደለም እኮ ያጀማ። ዲን መነገጃ አይደለም አይደል እንዴ? አይደል እንዴ ሐባይቢ? እዚህ ጋር ሮንግ አትረዱኝ። ገባችሁ? ይህን ሰው እንዲታወቅ ሰፖርት የሚያደርጉት ሰዎች እነዚህ ሰዎች ራሱ ይሄን ነገር ይደግፉታል። ይህ ሰው የየቲም ገንዘብ እየበላ ነው። ይኸው መረጃ እየመጣን ብዙ መረጃ አለ። ያን እያወቁ ይህን ሰው እንዴት ሰፖርት ያደርጉታል? አይደለም እኔ ቤታቸው ጋስ ሊያስገቡት ይህን ሰው እንደውም አቆሙ፣ ይሄ ሰው ሌባ ነው፣ አጭበርባሪ ነው እያሉ ማስቆም እያለባቸው የባሰ። እኔም ብዙ ክፉ መናገር አልፈልግም። ሆነ እኔ ከማንም ሰው ጋር ጥላቻ የለብኝም፣ ግን ይሄ ነገር ትክክል አይደለም። ትክክል ያልሆነ ነገር ማውገዝ ያለብን ነገር ማውገዝ አለብን። እኔ አሁን ኡስታዝ እወደዋለሁ፣ አከብረዋለሁ። ካጠፋ ግን እንዴት ነው ዝም ብለው?
እኔ ከተሳሰትኩኝ እንዴት እውነት ከተሳሰትኩኝ ስስቴን እያወቀ እኔ ምን አገባኝ? እሱን እኮ አውቀዋለሁ። ያው እንታወቃለን። ምን ብዬ ነው አሁን ወጥቼ ስናገር ኡስታዝን ጋር እየተግባባን እንደዚህ አጠፋ ብዬ ብናገር ህዝብ ምን ይለኛል ብዬ ዝም ልለው እንዴ? ካጠፋ አጠፋ። ገባችሁ? ካጠፋ አጠፋ፣ ካጠፋ አጠፋ ነው። ኸላስ የተሳሰተ ማቆም ካለበት ማቆም አለበት። አላቆምም ካለ ደግሞ እንግዲህ የሚያቆምበትን መንገድ መፈለግ አለብን አይደለ እንዴ? ሳህ ወላ ላይ ሀባይቢ ዲን መነገጃ አይደለም። ጥግ ድረስ ነው የምንሄደው፣ ጥግ ድረስ እንዲህ በቀላሉ የምንፈታው ነገር የለም። በቃ እያንዳንዱ እኔ የምላችሁ እኔ የራሴ የግል ሀሳቤ ነው። እያንዳንዱ ድርጅት አለን ፍቃድ አለን እያሉ ገንዘብ እየሰበሰቡ እዚህ ቦታ እርዳታ እናደርሳለን እያሉ እያንዳንዱ የሚያስገቡትን ገንዘብ መጠየቅ አለባቸው። መጠየቅ አለባቸው። አይመስላችሁም? መጠየቅ አለባቸው። ይህም ፍቃድ አለኝ ብሎ የቲሙ ፍቃድ አለኝ ብሎ ነው ሂዶ እዛ ደብረ የቲሞቹ ጋር ቪዲዮ ቀርጾ ያለቀቀው ሼር ያላረገው። በርካታ ሰዎች አሉ ገንዘብ እየሰበሰቡ ለእርዳታ ለየቲም እያሉ ያ ገንዘብ ይታለ ምን ማስረጃ አለ? ያ ጀማ ንግድ አርግተውታል። ንግድ በቃ በጣም ነው የሚያሳዝነው። እኔ ወላሂ ከማንም ጋር ችግር የለብኝም፣ ከማንም ሰው ጋር ምንም አይነት ችግር የለብኝም። ግን ለምንድን ነው እንደዚህ አይነት ንግድ? የሰው ልጅ ሰርቶ ለምን አይበላም? ለምን አይበላም? ይህ ሁሉ ብር የሚሰበሰበው ምን አይነት ማስረጃ አለ? ብሩ የት ገባ? የት ወጣ? አትጠይቁም። በቃ እናንተ ብር አምጡ ስትባሉ ብቻ የመዳም ቅሞች መስጠት ብቻ ነው እንዴ? የሰጠሁት ብር የታለ? አሳዩኝ ማስረጃ ብላችሁ ለምን አትጠይቁም? እናንተ ልክ ያስገባችሁበትን መረጃ ሪሲት እንደምትልኩት ያ ብር ደግሞ የት እንደገባ ሪሲት ለምን አትጠይቁም? አረ ተው ያ በናት፣ ሳሕሳሑ ንግድ ሆኗል። አሁን በቃ መነገድ፣ ወላሂ መነገድ። ሰው ሳይታመም እየሄደ ከሆስፒታል ትክክለኛ ወረቀት ኩላሊት በሽተኛ ነኝ እያሉ ወረቀት እያወጡ በፎርጅድ እየመጡ እዚህ ጋር ገንዘብ እየሰበሰቡላቸው 50-50 ይካፈላሉ። 50-50 በግልጽ ያየ ነው የሰማነው ነገር ነው። እና እነዚህ ሰዎች ገንዘብ ሰብስበው ገንዘቡ የት አለ? የት ነው የሚገባው? የት አለ? ኤቪደንስ የት አለ? ሲሰጥ ታያላችሁ። ገንዘቡ ሲሰራ በቃ እዚህ ቦታ ሰራን፣ እዚህ ቦታ እንደዚህ ተደረገበት፣ በቃ ኸላስ ይሄ ነው መረጃው፣ ይሄ ነው ትቀበሉታላችሁ። እስኪ አቅል ያላችሁ ይበቃል ወይ ይሄ ለእናንተ? አረ ትንሽ ቆም ብላችሁ አስቡ። እኔ ከማንም ሰው ጋር ችግር የለብኝም ያጀማ፣ ከማንም ሰው ጋር ችግር የለም። ግን ነገሩ እንዴት ይሄን ግለሰብ እንዴት ነው ብሩ ነው የበላው? እህቶቻችን ቪዲዮ ቀርጾ ነው አይደለ? ሂዶ የቲሞችን እዛ ቦታ ድረስ ቀርጾ ቪዲዮ ቀርጾ ለነሱ እንግዲህ እርዳታ እሰራለሁ ብሎ ነው ቁርአን መስጠት እንደሚሰጥ መስሎ ቁርአን የአላህን ኪታብ ይዞ ሂዶ ከዛ በኋላ ቀርጿቸው ቪዲዮ ጸጥ አለ። ይሄን ደግሞ በዚህ ጉዳይ ላይ ደብረ ብርሃን ላይ ለተፈረቀሉት እህቶቻችን ከመጀመሪያ ጀምሮ ለቀናት ላይፍ ላይ የተቀመጡ ቦታው ድረስ ሂደው በደንብ እዛ የሚሰሩትን ያውቃቸዋል። እነሱ ራሳቸው መጥተው ነው። ይሄ ግለሰብ መጥቶ ቪዲዮ ቀርጾ ሂደዋል። እስከ ዛሬ ድረስ ከረመዳን አንድ ነገር ለዛ ገቢ ያደረገ የለም። የታለ ያ ብር? ሌሎቹስ እንደዚህ እያሉ የሚሰበስቡ ብሩ ምን እያደረጉት ነው? ለምን አትጠይቁም? ያጀማ ለምን አትጠይቁም? ይሄ እኮ ሀቃችሁ ነው። ሀቃችሁ አይደለ እንዴ? አንቺ እኮ አረብ ቤት ሽንት ቤት ጠርገሽ ፎቅ ጠርገሽ ያመጣሽው ብር ነው። ሪሲት እንደምታስገቢ ይሄ ብር የት አለ ለምን ዋለ ብላችሁ መጠየቅ። ኸላስ እኔ ይሄ ሆነ ብዬ ካልካችሁ ታምኑኛላችሁ ማለት ነው። ናይን ሙብ የት አለ? የቱ ጋር ነው ያወልከው? ይሄን ነገር ማድረግ አለባችሁ። ሸካ አይደለም። ሰርተህ ብላ፣ ወንድ ልጅ ነህ፣ ተሸከም፣ በል ስራ፣ ሰርተህ ልጆችን ቤተሰቦችን አስተዳደር። እኔ እኮ የሚገርመኝ ለራሱ እንኳን ሚስት የለውም፣ ከሚስቱ ጋር ተፋተዋል፣ ላጋባ ይላል። ለራሱ ሚስት የሌለው ሰው እንዴት ነው ሰው የሚድረው? መጀመሪያ ራሱ አያገባም እንዴ? እኔ አፉ በሉኝ፣ ብራችሁ ነው፣ የሰራችሁበት ነው፣ የለፋችሁበት ነው። ሙቤ ምን አገባህ አንተ? እኛ ለሰጠነው ልትሉኝ ይችላላችሁ። ግን እኔ ደግሞ እህቶቼን ሳህሳህ አይናችሁን ቅልስ እንድታደርጉ መናገር ያለብኝ እነግራለሁ። ከዛ በኋላ ደግሞ እንዲህ ብላችሁ ከተበላችሁ እኔ አያገባኝም። ለምን? እኔ ነግሬያችኋለሁ። ማስተላለፍ ያለብኝ ማስተላለፍ አለብኝ። ብዙ ምናየው የምንሰማው ነገር አለ፣ እናንተ ማታውቁት ነገር አለ። ሌባ ሚዲያው ሌባ ብቻ የበዛበት ሆኗል። ከኸይሩ ስራው የበለጠ ሌብነት አርግቷል።
ወንዱ ሰርቶ መብላት አይፈልግም። አረብ ሀገር ያለችውን እህቴን አጭበርብሮ መብላት ይፈልጋል። አሁን ደግሞ እነዚህ ዘውጁና እያሉ እነዚህ ሀራም ሆሞች ቢዝነስ አርግተውት ሳውዲ ላይ ሱፐር ማርኬት አለው ምን አለው እንደዚህ ያላት ይላሉ። ይኸው ሰምታችኋል። ወንድማችን ጀርመን ላይ ሴት አለች ብሎት 400,000 ብር አስገባ ብሎታል። መረጃ ደግሞ ኢንሻአላህ በሚቀጥለው እናቀርብላቸዋለን። አብሽሩ። ስለዚህ አንድ ላይ ሆነን እንደነዚህ አይነት ሰዎችን ማውገዝ አለብን። አሁን እኔ ለመዳም ቅመሞች ማለት የምፈልገው በጣም ይሄ ልበቀናና ሩህሩህነታቸውን በጣም ነው የማደንቀው። ግን ቅድም እንዳልከው የሚልኩትን ገንዘብ የት ነው የሚሄደው መፈተሹ ግዴታ ነው። እዛ ጋር ዋጋ ከፍሎ ነው ገንዘቡን እየቀልዱ አይደለም እነሱ የሚያገኙት። ስለዚህ ገንዘባቸው ለላኩበት ዓላማ ውለዋል ወይ ያለው። ዛሬ ደግሞ የተነሳው ነገር ትንሽ ከበድ የሚል ነው ወላሂ ለአቅል ራሱ። እሺ ያው አላህ ሱብሓነሁ ወተዓላ ወቱሒቡነ አልማለ ሑበን ጀማ፣ የሰው ልጅ አጥቅሉን ያው ገንዘብ ይወዳል በተፈጥሮ እና ነገር ግን የፈለገ ቢወድ ይሄን ያህል ከባህር ወንጀል ውስጥ መግባት በራሱ ለአቅል ያማል። ምክንያቱም አላህ ሱብሓነሁ ወተዓላ ኢነ ለዚነ ያእኩሉነ አምዋለል የታማ ዙልመን ኢነማ ያእኩሉነ ፊ ቡጡኒሂም ናራን ያለው ምሳሌው ከምን ጋር ነው? የቲሞችን ገንዘብ የሚበላ እሳት እንግዲህ ወደ ሆዱ እንደማስገባት ነው። ምን ያህል እንግዲህ አንድ ሰው እሳት ብላ ቢባል ምን ያህል የሚከብድ የሚዘገንን ነገር ነው። ከዛ ጋር ነው ምሳሌ የተሰጠው እና ከዚህ ጋር ተያይዞም አንድ ቂሳ አለ እና አንድ ሴት የሆነ ሀጃ የገጥማትና ነዝር ትገባለች፣ ው ስለት ትገባለች። ስለቷ ምንድን ነው? እሳት እበላለሁ ብላ ነው የተሳለችው። ሀጃ ከወጣልኝ እሳት እበላለሁ ብላ ነዝር ትገባለች እና ከዛ በኋላ ያ ሀጃ ደግሞ ይወጣል። የአጋጣሚ ነገር ይሆንና ስለዚህ ሲጨንቃት ወደ ዑለማ ትሄዳለች። እንደዚህ ብዬ ነዝር ገብቻለሁ እና ምንድን ነው የሚሻለኝ ትላቸዋለች። እና ዑለማው ምን አሏት? ባልጠፋ ነዝር እሳት እበላለሁ። ዑለማ ጋር መላ አይጠፋም እና ወደ አሊሞች ሁሌ መሄድ ኸይር አለው። እና አሁን አንቺ የገባሽው ያው ነዝር ልትወጪው የምችው የየትም ገንዘብ መብላት ነው የተወሰነ አሏት። ከዛ ከየትም ገንዘቦች ላይ እሱን መብላት ነው አሏት። እና እንግዲህ ምን ያህል ይሄ የየቲም ገንዘብ ዟሂረን ባይታየንም የእሳት እንደ መመገብ ያክል የከበደ ነገር ነው እና ወያውዚ ቢላ አላህ ይጠብቀን። እና በእንደዚህ አይነት ነገር ላይም ደግሞ የተሰማሩ ሰዎች ወላሂ አላህን ሊፈሩ ይገባል። የቲሞች የረሱልም ሰለላሁ ዐለይሂ ወሰለም አማና ናቸው። ረሱል አደራ ብለዋል። እነሱን ደግሞ የተንከባከበ ከኔ ጋር ጀነት ነው ብለዋል። ስለዚህ በዚህ ጉዳይ ላይ ሁላችንም ዝም ማለት የለብንም። እንዲህ አይነት ነገር በቃ በግልጽ ሁሌ መቃወም ይኖርብናል። መጥፎ ነገር በምናይ ሰዓት መከላከል ይኖርብናል። ይሄ ግዴታችን ነው በእያንዳንዱ ሙስሊም ላይ። ረሱል ሰለላሁ ዐለይሂ ወሰለም መን ረአ ሙንከረን ሚንኩም ፈሊዩገይር ብለዋል። መጥፎ ነገር ያየን ሰው ይቀይረው፣ እንደ ቀድሩ ማለት ነው። ያን ነገር በእጁ መቀየር የሚችል ከሆነ ስልጣን ያለው አቅም ያለው ከሆነ በእጁ መቀየር ነው። ያንን ማድረግ ካልቻለ በምላሱ ቢያንስ መናገር፣ መቃወም። ያንን የማድረግ ቀድርም ከሌለው ቢያንስ በውስጡ ያን ነገር መጥላት እና ይሄ